ኦሪት ዘጸአት ምዕራፍ 20 እግዚአብሔርም ይህንን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውኃ ካለው ነገር የማናቸውም ምሳሌ የተቀረጸውንም ምስል ላንተ አታድርግ። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ሥራ፣ ተግባርህንም ሁሉ አድርግ። 7ኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ሥራ አትስሩ። እግዚአብሔር በ6 ቀን ሰማይንና ምድርን ባሕርንም ያለባቸውንም ሁሉ ፈጥሮ በ7ኛው ቀን አርፏልና። ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም። አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ፣ የባልንጀራህን ሚስት ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ። ሕዝቡም ሁሉ ነጎድጓዱንና መብረቁን የቀንደ መለከቱን ድምፅ ተራራውንም ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴንም አንተ ተናገረን፣ እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቶአልና አትፍሩ። ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔር ሙሴን አለው፣ ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደ ተናገርኳችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅም አማልክት ለእናንተ አታድርጉ። የጭቃ መሠዊያ ሥራልኝ፣ የሚቃጠለውንና የደህንነት መሥዋዕትህን በጎችህንም በሬዎችህንም ሰዋበት። ስሜን በማሳስብበት ስፍራ ሁሉ ወደ አንተ መጥቼ ባርክሃለሁ። የድንጋይንም መሠዊያ ብታደርግልኝ ብረት በነካው ድንጋይ አትስራው፣ በመሳሪያ ብትነካው ታረክሰዋለህና። ኀፍረተ ሥጋህ በእርሱ እንዳይገለጥ ወደ መሠዊያዬ በደረጃ አትውጣ።